ሰማይ ተከፍቶ ነው ያለው። የብዙዎችን ጥያቄ እግዚአብሔር ሊመልስ በደጅ ነው። ያልተጨበጠ ያልተዳሰሰ ነገር እጆች ላይ መግባት ይጀምራል። ሰማይ ተከፍቶ ነው ያለው። የብዙዎችን ጥያቄ እግዚአብሔር ሊመልስ በደጅ ነው። ዛሬ አላቅም ከኔም ጭምር ደስተኞች ሆነን እንወጣለን። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ያልተጨበጠ ያልተዳሰሰ ነገር እጆች ላይ መግባት ይጀምራል። የተአምራት እጅ ላይ መግባት ይጀምራል። አሜን አሜን። ለብዙ ዘመን የተዘጋብ ቁልፍ ይከፈትልሃል። መዝጊያውን ታንኳኳለህ፣ ዛሬ ይከፈትልሃል። ብዙ ጊዜ ተዘግቶ ያለ ነገር ዛሬ ይከፈታል። የተያዘ ይለቀቃል፣ የታሰረ ይፈታል። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። አንድ ጥቅስ አለ፣ በጣም የምወደው ጥቅስ፣ ብዙ ጊዜ የምታውጁት ጥቅስ፣ ለሚያምን ሁሉ አረባሉ ግዴላችሁ፣ ለሚያምን ሁሉ ዛሬ በእምነት የሆነ ቦታ ላይ ትወጣለህ፣ የሆነ ከፍታ ውስጥ ትገባለህ። አንድ ጥቅስ ላንብብላችሁ። እዚህ ልቤ ላይ በጣም እየሞላኝ ያለ ጥቅስ ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ያለውን ቃል ሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ 16 ምዕራፍ 16 ቁጥር 16 እንዲህ ይላል፣ ወደ ጸሎት ቤት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ ነበር። አንዲት ገረድ አገኘች። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከርሷ እንድትወጣ በኢየሱስ ክርስቶስ ስም አዛለሁ አለው። በዚያም ሰዓት ወጣ ይላል። አሜን። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ ነው። አሜን። ልሰብካችሁ አይደለም፣ ላስተምር አይደለም። እቺን ጥቅስ አውጄ እንጸልያለን በስፋት። አሜን። ኢየሱስ ያድናል። አሜን። ይሄ አጠገባው ያለ ሰው ጨብጡትና ይሄ የታምራት ቤት ነው በሉት። እንደ ጋልክ ቀጥል በሉት። አሜን ትላላችሁ። ክብር ለማን ይሁን? አጠገብ ያለው ሰው ዛሬ በሉት። አንድ ነገር ሲያስቸግርህ የነበረ ሲታገልህ የነበረ ካንተ ሕይወት ከዘመን ላይ ለቆ ይወጣል። ክፉን ለመገሰጽ አግሬሲቭ መሆን አለብን። ጌታ ይባላል። አሜን አሜን። የሆነ አናባብለው አጠገባችንም አይቀመጥም፣ እድል ፈንታ የለው። ነገር ግን ከበስተጀርባ ከዘርም ከአያትም ከቅድመ አያትም ሲታገል የነበረ ግን ዛሬ እናዘዋለን፣ ይወጣል። ስለ ሟርትና ስለ መለየት ጥቂት ጊዜ ልንገራችሁ። ሟርት የአንደበት ቃል ረጅም ርቀት እንዳትሄድ የሚያደርግ አሰራር። ኢየሱስ ጌታ ነው። በአንድም በሌላም ሰዎች ወርድ ያወጣሉ። በተለያየ ሁኔታ ቃል ይነገራል። የሚነገርብህ ክፉ ቃል ከበስተጀርባ መርገም ይዞ ይመጣና ያንተን ነገር ይይዛል። ትዳርህን ይዛል፣ ቤትህን ይዛል፣ ልጆችህን ይዛል፣ ቢዝነስህን ይዛል። አላቅም። የሚወረወር የሟርተኝነት መንፈስ ግን ዛሬ ከሕይወት ላይ ይመታል። አጠገባችሁ ሰው ጨብጡትና ሟርት ይፈርሳል በሉት። ድግምት ይፈርሳል በሉት። አሁን እቺ ሴት ለብዙ ጊዜ ከተማው ላይ ያሉ ባለሀብቶችን፣ ከተማው ላይ ያሉ ታዋቂ ሰዎችን ሀያሌ ቀን ይላል መጽሐፍ፣ ለብዙ ቀን ይላል መጽሐፍ ትሟርታለች እና እየሟረተች ትርፋማ ታደርጋቸዋለች። በሷ ሟርት እነሱ ትርፋማ ይሆናሉ። መንፈሱ ማኒፌስት ከመደረጉ በፊት የሚሰራው በሷ ላይ ነው እና መንፈሱ በሷ ላይ ቁጭ ብሎ ይሰራል። በሷ
እነሱ ትርፋማ ይሆናሉ። በእሱ አሰራር እነሱ ይበለጸጋሉ። ዛሬ ነግራቸዋለሁ፣ ኢየሱስ ጌታ ነው። አሜን አሜን አሜን። የቅዱሳንን ጉልበት የበላ ከተማው ላይ ያለ የሟርት መንፈስ፣ የሰላቢ መንፈስ ዛሬ ይደፋል። ብለጠኝና ተነስታ አሜን ስትል ይሆንልሃል። ኢየሱስ ያድናል። ክፉ ቃል በአያት በቅድመ አያት ባጎት ባክስት በሩቅም በቅርብም የተነገረብህ ክፉ ወርድ አለ። ዛሬ ዓመቱ ሳያልቅ እንሽረዋለን። ዓመቱ ሳያልቅ ጉልበቱ ያጣል። ዓመቱ ሳያልቅ አቅም ያጣል። ቀኝ እጅን ከፍ አድርግና አቅም ያጣል በለኝ። አቅም ያጣል። ሁልጊዜ ለጌቶቿ ስታመጣለች እየሟረተች እና ብዙ ጊዜ የመሸወድ መንፈስ አለባት። ይኸውላችሁ የመለየት ቅባት ዲዘርኔሽን፣ የመለየት ቅባት ለቤተ ክርስቲያን ቁልፍ ኢምፖርታንት አስፈላጊ ነው። አሜን 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 አሜን። መናፍስትን መለየት ማለት አጋንንትን ማስወጣት ብቻ አይደለም። ዋና ቁልፉ መናፍስትን መለየት ማለት ከእግዚአብሔር የሆነውንና ከእግዚአብሔር ያልሆነውን መለየት ማለት ነው። ኢየሱስ ክርስቶስ ጌታ። ክብር ለእግዚአብሔር። ጳውሎስ ያለው መንፈስ ዲዘርኔሽን መለየት አለው እና ብዙ ጊዜ የልዑል ባሪያ ነው እሱን ስሙት እያለች ከበስተጀርባ ከበር ታረግ ነበር፣ ትሸውደው ነበር፣ ለመሸወድ ጥረት ታረግ ነበር። ብዙ ጊዜ ስትሞክር አወከውና ዞር ብሎ መንፈሱን ገሰጸው ይላል። አሜን አሜን። አጠገባችሁ ነው ሰው ዞር ጨብጠውና ዞር ብለህ በሉስ። የሆነ ነገር ክፉ ነገር ዘመንን የበላ ነገር ይሸኛል ዛሬ። ስሙኝ፣ ዛሬ ጳጉሜ ስንት ነው? ጳጉሜ 2 ነው አይደል? ኢየሱስ ጌታ ነው። ዛሬ ጳጉሜ 2 ነው። ነገና ከነገ ወዲያ ላይከብር በአዲሱ ዓመት አዲስ ነገር ይዘህ ትጓዛለህ። አማኝ ካለ ብድግ ብሎ አሜን ስል ይሆንልህ። ኢየሱስ ያድናል። አጠገባቸው ለሰው አዲስ ነገር። ስለዚህ ሁለቱ ወሳኝ ነገሮች ናቸው። ዲዘርኔሽን መለየት። ጌታ ይባላል። ክብር ለእግዚአብሔር። ዛሬ የከበረውን ከተዋረደ የሚለይ የእግዚአብሔር መንፈስ ከኔ ጋር አለ። ብዙ ዘመን ተለማምዶ ተጣብቆ ተቀምጦብህ ሊሆን ይችላል። ብዙውን ነገር አበላሽቶብህ ሊሆን ይችላል። ዛሬ ግን ይህንን ጭንገፋ፣ ይህንን መርከብ፣ አለመከናወን፣ ግራ መጋባት፣ ስራ እንዳትሰራ፣ ትዳር እንዳትይዝ፣ እጮኝነት እንዳይኖር፣ ልጆች እንዳትይዝ፣ ቤተሰብ እንዳታፈራ፣ በረከት እንዳይኖር ዘመንን ያስቆጠረ 2017 አሰቃይቶ ሊሆን ይችላል። 2018 ግን አይቀጥልም፣ አይቀጥልም፣ አይቀጥልም። የሆነ ሰው እጁን ከፍ አድርጎ ገሰጸው በላይ እባክህ። ክብር ለእግዚአብሔር ይሁን። እስቲ አሜን በሉ። እኔ ጳውሎስ ላይ ያለው ግሬስ ምን አይነት ግሬስ በጣም ይገርመኛል። ኢየሱስ ጌታ ነው። የሚገርማችሁ ቃሉ ቢለው ወደ ጸሎት ስፍራ እየሄዱ ነው። ጌታ ይባላል። ገና ጸሎት አልጀመሩ። ገና ጸሎት አለ። ወደ ጸሎት ስፍራ እየሄዱ ነው። ኢየሱስ ጌታ ነው። አጠገባችሁ ላለ ሰው ለመልካም ስራ መታር በሉት። በባዶነትና ወረፍ ባዶህን አትወጣም። እኔ አላውቅም። ዛሬ ብቻ እንደዚህ ነው ያለኝ። መርገም ስበር ብሎኛል።